ተመልካቾቻችን ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እንግዲህ ከአንድ ወር ቆይታ በኋላ አዲስ አበባ ነበርኩኝ ለአንድ ወር ያክል። አሁን ተመልሻለሁ ወደ ገጠር ወደ ሀገሬ ማለት ነው። ስለዚህ በዚህ ዩቲዩብ ቻናል ቆንጆ ቪዲዮዎችን የገጠር ለዛ ያላቸውን ኮንተንቶች ታገኛላችሁ ማለት ነው። አሁንም ያለሁት እዚህ ተራራ ላይ ነው። እንግዲህ ያው ታውቃላችሁ እኔ ተራራ፣ ወንዝ፣ ዳገት ምናምን የገጠር ነገር ይመቸኛል። ስለዚህ አሁን ደግሞ አየሩ ጥሩ ነው፣ ለዛው ደስ ይላል። እዚህ ሆኜ ወደ ታች ያለውን ሀገር እየጎበኘው እገኛለሁ። እናንተም ሰብስክራይብ ማድረጋችሁ እንዳዘነጉ። አሁን ይህንን ቪዲዮ ሰራውላችሁ ምንድነው ተመልሻለሁ ወደ ሀገሬ። ከዚህ በኋላ አዲስ ነገር ጠብቁ። እናንተም ኮሜንት እያደረጋችሁልኝ ሰፖርት እያደረጋችሁኝ ሀሳብ አስተያየታችሁን እያጋራችሁን ብዙ ነገር እንሰራለን ለማለት ያክል ነው ማለት ነው። ስለዚህ ይህን ቪዲዮ ለሁሉም ሰው እንዲደርስ በተለይ ለዩቲዩብ ኮሚኒቲያችን ወይም ለዩቲዩብ ቤተሰቦቻችን እንዲደርስ በሰፊው ሼር አድርጉልኝ፣ ኮሜንት አስተያየታችሁን አስቀምጡልኝ፣ እንዲሁም ላይክ አድርጉት። ሁላችሁም ይህን ቪዲዮ እስከ መጨረሻው ይዩት። ሁላችሁም ይህን ቪዲዮ ያያችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። እዚህ ጋር ሳር አለ፣ አያምርም? ጤዛ ይዟል። የሚገርማችሁ ነገር እዚች ጋር ማለት አያችኋት? እና በጣም ነው ደስ የሚለው አየሩ። በልጓል። ዝናቡ ከጣለ ከበለገ በልጉ ይበቃን የለም ወይ ፍየልና በጉ ያለው ገበሬ ለዚህ ነውና እንደምታዩት እንግዲህ ጨሌ አጭሎልናል ሳሩ ማለት ነው። ወደታችም እንደምታዩት እንግዲህ በጣም አምሮበታል። ስለዚህ በግና ፍየል፣ አህያ፣ ከብት እንስሳት የሆነች ነገር ደስታዋ ነው ማለት ነው አሁን ላይ። ቀጣይ እንግዲህ የክረምት ወቅት እየመጣ ስለሆነ አሁን ደግሞ በቆሎ፣ ማሽላ የተለያዩ በበልግ ወቅት የሚዘሩ አዝሪቶች ይዘራሉ ማለት ነው። ብዙ ነገር እናያለን ከዚህ በኋላ የገበሬ ብሎግን የእናቶቻችን ብሎግ ከነሱ ጋር እየዋለን ብዙ ነገር እንሰራለን። ሰብስክራይብ ማድረጋችሁ እንዳዘነጉ። 2 ደቂቃ በቂያችን ነው። መልካም ጊዜ። በቀጣይ እንገናኛለን። ቻው